በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? ዛሬ መጋቢት 8 ቀን ነው። ከ12ቱ ሐዋርያት አንዱ ሐዋርያ የሆነው የቅዱስ ማትያስ ጸጋውና በረከቱ በሕይወታችን ላይ ይደር። በገብረ መስቀል ሚዲያ የሐዋርያውን የቅዱስ ማትያስን ታሪክ በዓለ ዕረፍቱ ነውና አጠር ያለ መልእክት ማስተላለፍ ስለፈለግኩ ነው። እግዚአብሔር አምላክ የቅዱሳንን ሕይወታቸውን እንዲያድለን መልካም ፈቃድ ይሁንልን። መጋቢት 8 ቀን ሐዋርያው ማትያስ ዕረፍቱ ነው። ማትያስ ማለት ምትክ ማለት ነው። ምትክ የቤተክርስቲያናችን አገልግሎት እንዳጠቃላይ በምትክ ነው። ያው ምትክ ነው። ምትክ ማለት እንግዲህ አንዱን አንዱ እየተካ ማለት ነው። አንዱ በአንዱ እየተተካ አንዱ በአንዱ እየቀጠለ ማለት ነው። እንግዲህ ብሉይ ኪዳን በአዲስ ኪዳን ተተክቷል አይደለ? ስለዚህ በሌላ መልኩ እንደው ከላይ ጀምሮ ከስነ ፍጥረት ጀምሮ ስንመጣ እግዚአብሔር በጸጋ እየሾመ ለአገልግሎት የሚመርጣቸውና የመረጣቸው አሉ። ለምሳሌ የመጀመሪያዎቹ መላእክት ናቸው። የመላእክት አለቃ ያደረገው ሳጥናኤል ነው። ሳጥናኤል በጸጋው አልተጠቀመበትም። ወዲያውኑ ሌላ ጸጋ ሲፈልግ ጸጋውን አጣ። በሳጥናኤል ቅዱስ ሚካኤል ተተካ። ወንበሩን ደግሞ አዳም ተቀበለና አዳምም እንዳለመታደሉ ነው። እምድኅረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ የእግዚአብሔርን ትእዛዝ ሻረ። አዳምም ለዚያ ወንበር ብቁ አልሆነምና ከገነት ወደ ምድረ ፋይድ ወረደ ይላል። እንግዲህ ወደ መሬትም ስንመጣ ደግሞ የቀጠለው ለምሳሌ ነቢዩ ሙሴን ብንመለከት 600 ሺህ እስራኤላውያንን ከካህኑ አሮን ጋራ እየመሩ እስከ ሲና ደርሰዋል። ሲና ሲደርስ ሙሴ ጨረሰ አገልግሎቱን፣ በቃ ተባለ። ኢያሱ ተተካ፣ በአሮንም አልዓዛር ተተካ እያለ ይቀጥላል። ኤሊን እንመለከት፣ ከኤሊ ቀጥሎ ደግሞ ሳሙኤል ተተካ ነው የሚለው። በዳዊት ሰሎሞን ተተካ እያለ በአበይት ነቢያት ደቂቀ ነቢያት ተተኩ። አዲስ ኪዳን ላይ ሐዋርያት በሐዋርያት 72 አርድእት ተተክተዋል። ሐዋርያን አበው ተተክተዋል። ሊቃውንት ተተክተዋል። መነኮሳት፣ ጻድቃን፣ ሰማዕታት ተተክተዋል። እንግዲህ የወንጌል አገልግሎቱ በዚህ አይነት መልኩ የቀጠለና የሚቀጥል አሁንም እስከ ዓለም ፍጻሜ በዚህ አይነት መልኩ የሚጓዝ ነው ማለት ነው። ስለዚህ ማትያስ ማለት ምትክ ማለት ነው። ወደዚህ ስንመጣ ምትክ ማለት ነው። ምንድን ነው የሚለው? ማትያስ ማለት ምትክ ማለት ነው። ቁጥሩ ከ12ቱ ሐዋርያት አንዱ ነው። ክብሩን ባቃለለና ትንቢቱ በተፈጸመበት ጌታውን በሸጠ በይሁዳ በአስቆሮታዊው ምትክ የተተካ ነው ይላል። ዕንባቆም የተባለ ነቢይ በአባቱ ላይ ትንቢት ተናግሮ ነበረ። ከዚህ ሰነፍ ሰው የሚወለደው ልጅ አባቱን ይገለዋል፣ ይሰልበዋል፣ እናቱን ይደፍራታል ብሎ ተናግሮ ነበርና ያም አልቀረምና እነሆ በጦርነት ወቅት አባቱን ገሎ ሰለበው፣ እናቱን ደፈራት። እየቆዩ ሲተዋወቁ ታሪክ ነውና ሲነጋገሩ እናት ልጇ መሆኑን አወቀች። አንተ ጉደኛ ልጅ ነህን አለችና ምን እናድርግ ተብለው ሲነጋገሩ መሐሪ ይቅር ባይ አምላክ እንዳለ ተወያይተው ሄዱ። ይቅር አላቸው። ዛሬም በሀገራችን ላይ ብዙ ኃጢአት እስከ ጥጉ እየተሰራ ነውና የይቅርታ ባለቤት መድኃኔዓለም እኛንም ይቅር ይበለን። ትውልዱም ደግሞ ወደ ይቅርታ ወደ እግዚአብሔር ወደ ይቅርባው እንዲመለስ የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ሂደው ሲጠይቁት ይቅርታ እሷን ከ36ቱ ቅዱሳት አንስት እሱን ከ12ቱ ሐዋርያት ምናል ይቅር ብሎ ጸጋን ሰጥቶ ሐዋርያ አደረገው። ከቅዱሳት አንስት መካከል አደረጋቸው። እንግዲህ በዋለበት እየዋለ ባደረበት እያደረ የቃሉን ትምህርት የእጁን ታምራት እያየ ቆይቶ መጨረሻ ላይ ግን ትንቢቱ ይፈጸም ዘንድ በ30 ብር ጌታውን አቃሎ ሽጦታል። እዚህ ላይ ነው እንግዲህ ጌታውን በሸጠ በይሁዳ አሉ ሐዋርያት ሲነጋገሩ። በሐዋርያት ሥራ ምዕራፍ 1 ቁጥር 20 ጀምሮ እንደዚህ ይላል። ጌታውን በሸጠ በይሁዳ አስቆሮታዊ ምትክ ኢዮስጦስና ዮሴፍ የሚባል በርናባስ ከማትያስ ጋር ሲጣጣሉ በማትያስ ዕጣ ወጣ ነው የሚለው ቃሉ። ነገር ግን እንዲህ ይላል፣ ዕጣ ልንጥል ነውና አንተ ባወቅ አስቀድሞ ትንቢት ተነግሯልና ባቃለላት ሹመቱን ሌላ ሰው ይሾም፣ ሌላ ሰው ይተካ ተብሎ ተጽፏልና ጌታ ሆይ ብለው በጸሎት አምላካቸውን ጠየቁ። ከሁለቱ ከዮሐንስ ጥምቀት ጀምሮ የትንሣኤ ምስክር የሆኑ የዕርገት ምስክር ከሆኑት መካከል ከ11 ሐዋርያት 12ኛ የሚሆነውን እኛ አቅርበናል።
ዕጣም ልናወጣ ነው፣ ዕጣው የወደቀለት ከእኛ ጋር አብሮ ሆኖ አንተን ያገልግል ብለው ዕጣ ጣሉ። ወወርቀ ዕፃ ይላል። ዕጣውም በማትያስ ላይ ወደቀ ነው የሚለው። አሁን እንግዲህ ሐዋርያት ሁለት ልምጮችን አነሱና ቆርጠው እንዲህ ያደረጉና ጣጣ አሉ። በማን ላይ ወጣ ብለው አንዱን ሲጥሉት በማትያስ ላይ ወደቀ። ይሄ ነው ዕጣው የተጣለው ከራስ በላይ ነው፣ የወደቀው እዚህ ላይ ነው እና ዕጣ ወደቀ ነው የሚለው። ዕጣ አሁን በዚህ በዓለሙ ላይ ዕጣ ተጣጣለ ነው። ግን መጽሐፍ ቅዱሳዊ ዕጣ ወደቀ ነው። መከራም ከሆነ በማትያስ ላይ ወደቀ ነው። ምርጫም ከሆነ በማትያስ ላይ ወደቀለት ነው የሚለው። ስለዚህ 12ቱ ሐዋርያትም በዚህ አይነት መልኩ ሁለት ሁለት ነው ዕጣ እየተጣጣሉ ዕጣ እየወደቀላቸው ነው የሄዱት። ወደ መልካም ቦታ ሄዱም አሉ፣ ወደ መጥፎ ቦታ የሚሄዱ አሉ። ያው ዕጣው በወደቀበት ነው የሚሄዱት ማለት ነው። ለምሳሌ አሁን ብንመለከት ዮናስ ለመርከቡ አለመጓዝ የጊዜ መስተጓጎልና የዕቃ የንብረት ወደ ባህር መወርወር ምክንያቱ እሱ ነበረ እና መጨረሻ ላይ ግን የተጠቀሙት ምንድን ነበር? ዕጣን እንጣጣል ነው ያሉ። ወወርቀ ዕፃ ላይ ለዮናስ ነው የሚለው። ዕጣውም በዮናስ ላይ ወደቀ፣ ዮናስም ወደ ባህር ወጥቶ ተጣለ ነው የሚለው። ወደዚህ ወደ ዮሴፍም እንምጣ። የማቴዎስ ወንጌል ምዕራፍ 1 ስንመለከት ዮሴፍ ድንግል ማርያምን ወደ ቤቱ ለመውሰድ ቢፈራ ትፍራ ኦ ዮሴፍ ነሲዮታ ለማርያም ፍርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ፣ ከእሷ የሚወለደው ከመንፈስ ቅዱስ ነውና ማርያምን ለመውሰድ አረጋዊ ዮሴፍ ወይ አትፍራ ብሎ መልአኩ ነግሮታል። እንደገና ርግብን በላዩ ላይ አርፋለች። እንደገና ደግሞ ዕጣም ቢጣጣሉ ወርቀ ዕፃ ላለ ዮሴፍ ያል በዮሴፍ ላይ ዕጣ ወርቋል ማለት ነው። እንግዲህ በሐዋርያት ዘመን ይህ ነው ማለት ነው። ዕጣ እየወደቀ ይሾማሉ ማለት ነው እና ወበጽሐ ዕፃ ዲበ ማትያስ ወተወለቆ ምስለ 12 ሐዋርያት የሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ ዕጣ በማትያስ ላይ ወጣ፣ ከ12 ሐዋርያት ጋር ተቆጠረ። በመዲናቸው ኢየሩሳሌምን ዓመት አስተምረው ዕጣ ሲጣጣሉ ለማትያስ ሀገረ በላይተ ሰብእ ደረሰው ይላል። አዎ መጀመሪያ ከይሁዳ ያለችው ስልጣን ወደ ማትያስ በዕጣ መጣለት። ዓመት በኢየሩሳሌም እየተዘዋወሩ ካስተማሩ በኋላ እንደገና ወደ ሌላው ዓለም ሊጓዙ ሲሉ አሁንም ደግሞ ያው ዕጣ ነው የመጣው። ዕጣ ሲጣጣሉ ለማትያስ ሀገረ በላይተ ሰብእ ወደቀለት ወይም ወጣለት ነው። በአሁኑ አነጋገር ወጣለት ይላል። አዎ ሲወጣለት ሊሰብክ በገባ ጊዜ ይዘው አይኖቹን አውጥተው አሰሩት። እነዚህ በላይተ ሰብእ ምን ያደርጋሉ? አይን ያወጣሉ፣ 30 ቀን ይቀልባሉ። ከ30 ቀን በኋላ ሰውን አርደው ይበላሉ። ትናንት ስለ በላይተ ሰብእ ነበር የምናወራው። ስለነ ማትያስ ነበር የምናወራው። ዛሬ ኢትዮጵያ ማናት? ኢትዮጵያ ማናት? የሰው ኩላሊት ወጥቶ የሚበላባት፣ ወገኑን ስጋ የሚበላበት፣ የወገኑን ደም የሚጠጣበት፣ ያም ካልሆነ የወገኑን ሰውነት በሳት የሚያቃጥልበት፣ ያም ካልሆነ የወገኑን አካል ወደ ጉድጓድ የሚጨምርበት፣ ያም ካልሆነ ደግሞ የወገኑን ሰውነት በመጥረቢያ እየቀጠቀጠ በምጣድ እየቆላ ለአራዊት የሚወረወርባት ሀገር እኮ ኢትዮጵያ አልሆነችም እንዴ? ቆየች እኮ ከሆነች። ትናንት ስለ ማዶ ኢየሩሳሌም አካባቢ ስላለው ታሪክ፣ ስለ በላይተ ሰብእ ስላለው ታሪክ፣ ስለ ሮም ላይ ስላሉት ነበር የምንነጋገር የነበረ። ስለ እነ እስጢፋኖስ በድንጋይ ስለተወገሩት ስለዚያ ነበር። ዛሬ ግን ኢትዮጵያ ላይ ስንቶች ናቸው የሚወገሩት? ስንቶች ናቸው የሚቃጠሉት? ትናንት ፋርስ ባቢሎን ላይ ስለነበሩት እንናገር ነበረ። ዛሬ ግን ኢትዮጵያ ላይ ምን ብለን እንናገር? ከዚያ አልበለጠም ወይ የሚለውን ታሪክ ያስታውሰናል ማለት ነው። ልማዳቸው የመጻተኛ ሰው በድን መመገብ ስለነበረ ወደ ሀገራቸው የሚገባውን መጻተኛ አስረው እንደ እንስሳ ለ30 ቀናት ሳር መግበው አርደው ይበሉ ነበረ ይላል። በዚህ ሰውረን መድኃኔዓለም። ማትያስም ታስሮ ከፊቱ ሳር ተከምሮ አይን እያየው ሳለ በጽናት ሳሩን ከፊቱ ከምሮ ሲዘምር የሚገርም ነገር ነው። ሳሩን እያየ ይዘምራል፣ ያመሰግናል። በዚህን ሰዓት ላይ ሐዋርያው እንድርያስ በጌታ ትእዛዝ ወደ ታሰረበት ደረሰና ስራቸውን አይቶ አዘነ ይላል። ለኢትዮጵያ ወገኖቻችን እግዚአብሔር ይዘንላቸው። ለማትያስ እንድርያስ እንደተላከ ኢትዮጵያ ላይ መከራ ለሚያዩ ወገኖቻችን እግዚአብሔር ሐዋርያ የማይፈራ የሚናገርና ነፃ የሚያወጣ ሐዋርያ እግዚአብሔር ይላክልን ይላክላቸው።
ይህን ታሪክ በዲዮቅልጥያኖስ እናውቀዋለን። እንደገና በናቡከደነጾርም እናውቀዋለን። ተመለስ ብለው ነቢያት ቢነግሩት፣ ተመለስ ብሎ ዳንኤል ቢነግረው አልመለስ ሲል እንደ እሪያ እንዳሳማ ተንበርክኮ ሳር እንዲግጥ አድርጎታል እግዚአብሔር። ሄሮድስን ተው ተመለስ ቢለው እምቢ ቢል ራሱን እየበላ ራሱን እያከከ እንደ አውሬ እንዲሞት አድርጎታል። ይህ ታሪክ ለክፉዎች ነበረ። ይህ ታሪክ ግን ለመልካሙ ክርስቶስን ለሚሰብከው ለማትያስ ሆኖ አየነው። አዎ ሳር ከፊቱ አድርገው እግሩና እጁን አስረው ዓይኑን አውጥተው፣ ዓይኑ እኮ ወጧል የለም፣ ዓይኑን አውጥተው ተጋድሎ ዝም ብሎ አይደለም። ሐዋርያት የሚባሉት እንደው ዝም ብሎ ተነስቶ ሐዋርያ ነኝ፣ ከረባት አስሮ ሱፍ ለብሶ ሜዳ ላይ ከሐዋርያ ነኝ ማለት ይቻላል። ነገር ግን ዓይኑ ወጦ እንደ ማትያስ ግን እግዚአብሔርን መስበክ ግን አይቻልም። እንዴት ሊሆን ይችላል? አዎ በተስተካከለ ሜዳ ሆኖ ሐዋርያ ነኝ ማለት ይቻላል። አዎ ይቻላል። ነገር ግን እንደነ ጴጥሮስ ተዘቅዝቆ ተሰቅሎ ግን እኔ ጴጥሮስ ነኝ ሐዋርያ ነኝ የሚል ግን የለም፣ ሊኖርም አይችልም። አዎ ከዚያም በዝግ ቤት ገብቶ በናፍቆት ሰላምታ ሰጠውና እንደ በጎች በተኩላዎች መካከል እልካችኋለሁ የሚለው የጌታ ቃል በአንተ ተፈጸመ አለና ማቴዎስ 10ን ሰበከው። ሰላም ለአንተ ይሁን ወንድሜ። አዎ ማትያስ፣ አዎ ስትሄዱ በበጎች መካከል በተኩላዎች ትላካላችሁ። አዎ ትላካላችሁ፣ በበጎች መካከል ትላካላችሁ። ነገር ግን እናንተ እንደ ርግብ የዋህ እንደ እባብ ጥበበኛ ሁኑ። አዎ ከዚያም ምንድን ነው የሚለው? ገባ ነው የሚለው። መጀመሪያ ለሀገሯ አዘነላት። ሐዋርያ አስራ ዓይኑን አውጥታ 30 ቀን ቆይታ አድልባ ለምትበላ ሀገር ሕዝብ አዘነ። ከዚያ በኋላ ገባና በናፍቆት ሰላምታ ሰጠውና እንደ በጎች በተኩላዎች መካከል እልካችኋለሁ የሚለው የጌታ ቃል በአንተ ተፈጸመ ብሎ የጌታን ቃል አስታወሰው ይላል። የእግዚአብሔርን ቃል የሚያስታውሱ አባቶቻችንን እግዚአብሔር ይላክልን። በዚያም ታስረው የነበሩ 223 ሰዎችን አውጥቶ የሀገሩ ሰዎች በማያቸው ቦታ አስቀመጣቸው። የሐዋርያትን ታሪክ ስናይ የታሰሩትን የሚፈቱ ናቸው። የተጨነቁትን ከጭንቀት ነፃ የሚያወጡ ናቸው። የሚያረጋጉ ናቸው። አዎ ፍለጋ የሄደው ማትያስን ነው። በማትያስ ግን 223 ሰዎች ከእስር ተፈተው ከመከራ ወጣው ከምግብነት ለሰው ከሚበሉ ወጣው ወደ ሌላ ቦታ ላይ ወሰዱና አስቀመጧቸው ይላል። አስቀመጧቸው። እንድርያስና ማትያስ ግን ይልና ለሕዝቡ ተገለጹ። ለየትኛው? እዚያ እየቀለበ ሐዋርያን ጻድቃን ሰማዕታትን ለሚበላ ሕዝብ ተገለጹ። ያን ጊዜም በአንገታቸው ገመድ አግብተው በሀገሩ ጥግ ጥግ ጎተቷቸው። ማንን? ሐዋርያትን ማትያስንና ያዕቆብን ጎተቷቸው። እነሱ ግን ስለ ሰዎች ደህንነት ወደ እግዚአብሔር ጸለዩ። አውሬ የሆኑ ሰይጣን በደማቸው ተዋህዷቸው ነውና እነዚህን አውሬያዊ ባህር እያላቸውን ሰዎች እባክህ አምላክ ሆይ ሰው አድርጋቸው እያሉ መጸለይ ጀመሩ። አዮች ላሰሯቸው ሊበሏቸው ነው ለወሰኑት፣ ይልቁንም መሬት ለመሬት በገመድ አንገታቸውን አስረው ለጎተቷቸው እንዲድኑ ጸለዩላቸው። የሐዋርያት ታሪክ ይሄ ነው። ሰውን እየገፋ እየጣልክ የሰው ታሪክ እያበላሽህ የሰው ንብረት እየዘረፍክ የሰው ብር እየቀማህ የሰው ታሪክ እያበላሸህ እኔ ሐዋርያ ነኝ እንዴት ትላለህ? አይሆንም። እንዴት ሊሆን ይችላል? ሐዋርያ እኮ ለወገኑ የሚሞት እንጂ ወገኑን የሚገፋ አይደለም። ሐዋርያ እኮ ሙቶ የሚያሳይ እንጂ የሰው ንብረት በልቶ ሐዋርያ ነኝ የሚል አይደለም። በወህኒ ቤቱ ስር ውሃ ፈሰሰና እስከ ሰዎች አንገት ድረስ ደርሶ አጥለቀለቃቸው ይላል። ውሃ መነጨ፣ ከየትም ያልመጣ ትንሽ ምንጭ ሲመለከቱ ባህር ሆነና ሰዎቹን በላቸው፣ አጥለቀለቃቸው። እነሱም ተጨንቀውና ተስፋ ቆርጠው ወደ ሐዋርያት መጡ። ኃጢአታቸውን እየተናዘዙ አለቀሱ፣ በጌታም አመኑ ይላል። በዚህ ዘመን ላይ ያሉ በክደት ውስጥ በጥርጥር ውስጥ ያሉትን በሙሉ መድኃኔዓለም
ወደ ከበረ ክብሩ አሳምኖ ይመልስልን። የሐዋርያትን አገልግሎት በዘመናችን እግዚአብሔር ይመልስልን። እነሱም አስተምረው አጥምቀው ምስጢረ ሥላሴን አስረድተው ዲያቆናትን ቀሳውስትን ሾሙላቸው። የእንስሳንም ባህሪ አርቀውላቸው ሰውን የሚመገበውን እህል ሰው የሚመገበውን እህል የሚመገቡ ሆነዋል። በእውነት በዘመናችንም የወገናቸውን ደም የሚጠጡ ሥጋ የሚበሉ ብዙ አራዊት አሉና እግዚአብሔር ከዚያ ጉዟቸው መልሶ ወደ ሰዋዊ ባህሪ የሰውን ምግብ ተመግበው የሰውን ኑሮ እየኖሩ የመላእክትን አገልግሎት እንዲያገለግሉ ከእግዚአብሔር ጋር እንዲኖሩ በንስሐ በስርየት በጸሎት እግዚአብሔር መልሶ በጥምቀት ተመልሰው ሥጋውና ደሙን ተቀብለው የእግዚአብሔር ልጆች የሆኑ ዘንድ ከበረቱ ውጭ ያሉትን ወደ በረቱ እንዲመልስልን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ከዚህ በኋላ እንድርያስ ወደ ሀገረ ስብከቱ ተመለሰ። ማትያስም ወደ ደማስቆ ገብቶ ማስተማር ጀመረ ይላል። ማስተማር ጀመረ። በዚህ ጊዜ ሰዎች ጊዜው ጥሩ አልነበረም። አሁንም መልሶ ያው ዘመን ነው። ማትያስን ያዙና በብረት አልጋ ላይ አስተኝተው 7 ቀንና 7 ሌሊት ካልጋው ስር እሳት አንድደው ይለበልቡት ጀመረ ይላል። ምንድን ነው የሚለው? ዋስከብዎ ዲበ ዓራተ ሐፂን ወአንደዱ እሳተ መትሕቴሁ 7 መዓልተ ወ7 ሌሊተ። በብረት አልጋ ላይ አስተኝተው በታቹም 7 ቀንና 7 ሌሊት እሳት አነደዱበት። ከዚያም መጥተው ቢያዩት ከራስ ጠጉሩ እስከ እግሩ ጥፍር ከልብሶቹ ምንም ምን እሳት ሳይነካው ፊቱ እንደ ፀሐይ ሲያበራ አገኙት። በጣም ተገርመው እንደገና 24 ቀን አነደዱበት ይላል። አየው፣ እንደገና 24 ቀን ትዝ ይላችኋል። ማርቆስ እኮ ማለት ግብፅ ለግብፅ እነሆ በአንገቱ ገመድ ተጎትቶ አንገቱ ላይ ገመድ ታስሮ የተጎተተ በግብፅ በረሃ ላይ የተቃጠለ ሥጋው ተቆራርጦ ደሙ ፈሶ አደያመ ግብፅ ዛድመፀ እንዘ ይሰብክ ወንጌለ እስከ አጽራ ምራማ ተጣዖት ይላል። ይሄ ዛንበሳ ማርቆስንም ደግሞ ተመልከቱ። ዛንበሳ ማርቆስ በአልጋ ላይ ሆኖ ተቃጥሎ ይህን ትዝ ያስብለናል። እነ መርቆሬዎስም በአልጋ ላይ ሆነው ተቃጥለው የሁለቱን ታሪክ ስታዩት አንዱ ግብፅ ለግብፅ እያንዳንዳቸው በገመድ ታስረው የተጎተቱ የተቃጠሉ፣ እንደገና አልጋ ላይ ተኝቶ ደግሞ ከታቹ ላይ እሳት ነዶ የተቃጠለ የነ ማርቆስን ታሪክ፣ የነ መርቆሬዎስን ታሪክ፣ የነ ማትያስን ታሪክ፣ የነ ቅዱስ ጊዮርጊስን ታሪክ፣ የነ ገላውዴዎስ እኒህን ቅዱሳን ታሪክ ስንፈትሸው ይህ ነው የሚያሳየን። ሐዋርያነት አልጋ ባልጋ አይደለም። ሐዋርያነት በተስተካከለ ቦታ ላይ እንደው የሆነውንም ያልሆነውንም መዘላበድ አይደለም። ሐዋርያ መባል ቀላል ነው። ሐዋርያ መሆን ግን ከባድ ነው። ስሙን መያዝ ቀላል ነው። ግብሩን ግን መያዝ ከባድ ነው። ይህንን ነው የሚናገረው ማለት ነው። 24 ቀን አነደዱበት። ወእምዝ አውፅእዎ እምእሳት ወረከብዎ ጥዑየ ዘእንበለ ሙስና። ከዚያም አወጡትና ያለምንም ጉዳት ጤነኛ ሆኖ አገኙት። ስለዚህ በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። ይሄ ታሪክ እንዴት ደስ ይላል! አያችሁት? የሐዋርያት ሕይወት የነሱ መከራ። ይሄ ሻማ ለራሱ ይቀልጣል፣ ለወገኖቹ ግን ይበራል። ማትያስ ለራሱ ቀለጠ፣ ዋጋ ከፈለ። ነገር ግን ለሰዎቹ ግን በሱ ታሪክ ሰዎች ምን ሆኑ? ተጠመቁ። ከክፉነታቸው ከመጥፎ ባህሪያቸው ተመልሰው ተጠምቀው ክርስቲያኖች ሆኑ። ካህናትን፣ ሽማግሌዎች በቀናች ሃይማኖት አጸኗቸው። ፊላውን ወደምትባል ሀገር ሄደ። በዚያም ሲያስተምር ኑሮ ዕድሜውን ጠግቦ በሰላም አረፈ። የእረፍቱ መታሰቢያ መጋቢት 8 ቀን ነው። በረከቱ በሕይወታችን ላይ ትደር፣ በረከቱን ያሳድርብን። ለዚህ መጋቢት 8 ቀን ከ12ቱ ሐዋርያት አንዱ በይሁዳ የተተካው በላይተሰብ ሀገረ በላይተሰብ ዕጣው ወድቆለት የሄደ
በዚያ ታስሮ ዓይኑ ወጦ 30 ቀን ቆይቶ ሊመግቡ ሲል ወንድሙ ያዕቆብ ደርሶ ነፃ ያወጣው። የሐዋርያትን ታሪክ ስንመለከት ወንድማቸው ሲወድቅ ለወንድማቸው ደርሰው ነፃ የሚያወጡ ናቸው። እኛ ግን በወንድማችን መቃብር ላይ አፈር የምንጨምር ነን። ይልቁንም ለወንድማችን ጉድጓድ የምንቆፍር ነን። ምን ያላሉ አባቶች? ጉድጓዱን አርቀህ አትቆፍረው፣ ማን እንደሚገባበት አይታወቅም። ባካችሁ መከራን አርቀን አንቆፍረው፣ መለያየትን አርቀን አንቆፍረው፣ ጭካኔን አርቀን አንቆፍረው። ማን እንደሚገባበት አይታወቅም። ጊዜ ገቢር ለእግዚአብሔር፣ የእግዚአብሔር ጊዜ እንጂ የሰው ጊዜ የለም። የሰው ጊዜ ካልነው ያልፋል፣ የእግዚአብሔር ጊዜ ግን ዘላለማዊ ነው። አዎ፣ ስለዚህ ያንም ታሪክ መመልከቱ ቀጠለ። ማትያስ ምንድነው ያደረገው? ለክፉ ሰዎች ምሕረትን የለመነላቸው። ክፉ ሰዎችን በሕይወቱ አስተምሮ ጌታ አዳኝና ነፃ አውጭ እንደሆነ ያለ እግዚአብሔር ፈቃድ ሰዎች 50 ጊዜ ቢሰቃዩ፣ ነገር ግን ያንን የተላኩበትን ተልኮ ሳያጠናቀቁ የሚመጣ ነገር የለም። ይሞታሉ፣ ይነሳሉ፣ ይሰቃያሉ፣ ይነሳሉ፣ ይታሰራሉ፣ ይፈታሉ፣ ዓይናቸው ይወልቃል፣ ዓይናቸው ይመለሳል። ይህን ታሪክ እኮ ነው የሚያስረዳን ነው። ይህን ታሪክ ነው የሚያስረዳን። ለምሳሌ አሁን ይሄ ሳምንት መጻጉዕ ይባላል። መጻጉዕ 38 ዓመት ሙሉ አልጋ ላይ ተጣብቆ የኖረ በሽተኛ ነው። 38 ዓመት ሙሉ ጸንቶ አየው፣ ትዕግስቱ ጸንቶ የኖረ አንድ ጊዜ ማርያም ጸበል ልሂድ፣ አንድ ጊዜ ሚካኤል ልሂድ፣ አንድ ጊዜ ገብርኤል ልሂድ፣ አንድ ጊዜ ደግሞ ቂርቆስ ጸበል ልሂድ አላለም። በአንዲት ጸበል ቤተሳይዳ በምትባል የክርስቶስ መምጣት የጠበቀ አየው። ያቺ ቤተሳይዳ የቤተ ክርስቲያን ምሳሌ ናት ወዳጄ። ዛሬ እነሆ በአንዲቷ ቤተ ክርስቲያን ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ በአንዲት ቤተ ክርስቲያን በአንድ ጥምቀት በአንድ ጌታ አምነህ መቀጠል እንጂ አንድ ጊዜ እንደዚህ አንድ እንደዚህ እንደ ጫካ ጦጣ ስትል ልብህ ምን ይሆናል? ሰከክ ይልና ትጠፋለህ። የሲኦል ራት ትሆናለህ። ከዚህ ሰውረን መድኃኔዓለም። የመጻጉዕ ታሪክ የሚያስተምረን በአንዲት አልጋ ላይ አንድ ቦታ ላይ 38 ዓመት ሙሉ የኖረ መጨረሻ ላይ ግን ኢየሱስ ክርስቶስ መጥቶ ያዳነው የፈወሰው የተሸከመውን አልጋ ተሸክሞ ወደ ቤቱ የገባ የተሸከመንን አምላክ እንድንሸከም የጋበዘን ሰው ነው መጻጉዕ ማለት። ዛሬ የቤተ ክርስቲያን ሸክም ነን፣ የክርስቶስ ሸክም ነን። ነገር ግን እግዚአብሔርን ግን መሸከም የሚችል አቅም የለንም፣ ሞራልም የለንም፣ ጸጋም ጽድቅም የለንም። የተሸከመችንን ቤተክርስቲያን መሸከም አንችልም። እሷ ግን ተሸክማናለች። የተሸከመንን እግዚአብሔርን መሸከም የሚችል አቅም የለንም። ካህኑ ታቦት ቢሸከም እግዚአብሔር ስለተሸከመው ነው። ዲያቆኑ መስቀል ቢሸከም እግዚአብሔር ስለተሸከመው ነው። እኛ ወንጌል ተሸክመን ብንዞር እግዚአብሔር ስለተሸከመን ነው። የተሸከመንን አምላክ ግን መሸከም የሚችል ክንድም ትከሻም የለንም። እግዚአብሔር ግን ሁልጊዜ በመጻጉዕ ላይ አድሮ አስተምሮናል። የተሸከመችውን አልጋ ተሸክሟት ሄደ ነው፣ አለቀ። ስለዚህ እነሆ ድነሃል አለው። ምን አለው? ድነሃል። ይሄ የማትያስም ታሪክ። ታሰረ፣ ዓይኑ ወጣ፣ ዳነ። እንደገና አገልግሎት ቀጠለ። ታሰረ፣ አሁን በእሳት ተሰቃየ 7 ከእሳቱም ነፃ ወጣ። እንደገና 24 ቀን እንደገና በእሳት ተቃጠለ። አሁንም ነፃ ወጣ። አየው፣ ድነሃል ድነሃል እያለ በወንጌል ማለት ነው። መጨረሻ ላይ ግን እነሆ በክብር አረፈ ነው የሚለው። የሁላችንም ታሪክ በክብር አረፉ የሚል ያድርግልን መድኃኔዓለም፣ ያድርግልን መድኃኔዓለም። በክብር አርፈዋል የሚለውን ታሪክ ለእኛ ያጎናጽፈን እግዚአብሔር። ሐዋርያው ማቴዎስ ማነው? ሐዋርያው ማትያስ ማለት ምትክ ማለት ነውና እንግዲህ ቅብብሎች ነው አገልግሎታችንና እኛም ሳይገባን ተገብቶን በአባቶቻችን ቦታ ተተክተን እያገለገልን ነውና የአገልግሎት ዘመናችንን እግዚአብሔር የክብር ዘመን አድርጎ የመልካም ዘመን አድርጎ ሀገራችን ኢትዮጵያን ወደ ትናንት ልድናዋ ወደ ሰላሟ መልሶ የጀመርኑን ሱባኤና ጾም አብይ ጾምን አጠናቀን ለብርሃነ ትንሣኤው እንዲያደርሰን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ያስተማረን የመከረን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክና ሸር አድርጉ። ማክሰኞና አርብ ስርዓተ ቤተክርስቲያን ጥንቅቅ አድርገን እየተማርን ያለ ነው። ረቡዕ ደግሞ በቅዱስ ያሬድ ደብረ ይባቤ ቅዱስ ያሬድ አውደ ምሕረት ከነገ ረቡዕ ጀምሮ አንደኛ ጢሞቴዎስን ትርጓሜ በዚያ እንማማራለን። ጉባኤ ጢሞቴዎስ ብለን በዚያ እንማራለን። እግዚአብሔር አምላክ በተለያዩ አገልግሎቶችም እንዲያገናኘን መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።